በሀብታቸውና በጉልበታቸው ታናናሽ የተባሉ ሀገሮች የባለ ጉልበተኞቹ ቀለብና ተቀጥላ እንዲሆኑ የመፈለግ ነገር የሰነበተ ልማድ ሆኗል። ሀብቱም ኃይሉም አለን የሚሉ ሀገሮች ከቅኝ አገዛዝ ፍጻሜ በኋላ ከቃላቸው የማይፈነግጡ፣ ቢቆጧቸው የማያንጓጥጡ፣ ቢረግጧቸው የማይገላበጡ መንግስታት መፍጠር ጽኑ ፍላጎታቸው ነው። ሀያሉ ሀገሮች እምቢ ያላቸውን በጫና ድቀት እስከ ማስገደል፣ መፈንቅለ መንግስት እስከ ማስፈጸም እንዲሁም የበርካታ ሀገሮች የመንግስታት ታሪክ ምሳሌ ሊሆን ይችላል። ከዚህም ሲያልፍ በቀጥታ ወታደሮቻቸውን አዝምተው ሉዓላዊ የተባሉ ሀገሮችን እንደሚደፍሩ በተደጋጋሚ ታይቷል። አሜሪካ የግሪናዳውን ሞሪሰን ከስልጣኑ ለማስወገድ አንደኛው ምክንያት አድርጋ ተወቅሰው የነበረውን በህዝብ የተመረጠውን ህጋዊ መንግስት በአመፅ ማስወገዱን እየጠቀሰች እንደነበር ባለፈው ሳምንት አውርተናል። በጓቲማላ ግን ትነቅፈው የነበረው የአመፅ እርምጃ ራሷ ስትፈጽመው እናያለን። በጓቲማላ በህዝብ ከፍተኛ ድምፅ መመረጡን ራሷ አሜሪካ ያረጋገጠችለትን ፕሬዚዳንት የጦር ጄቷን ልካ ቅጥረኞችን አሰልጥና በኃይል አስወግደዋለች። የጓቲማላ ለም መሬት በእጁ ላደረገና ለአንድ ካምፓኒ ጥቅም ስትል የራሴን ጥቅም ነው ብላ ሉዓላዊ የሆነችውን ሀገር በኃይል ወረረቻት። በህዝብ የተመረጠውን መንግስት አውረዳና መሪውን ለስደት ዳርጋ ጓቲማላዎችን የሚጨፈጭፈውና ማንኛውንም መብቶች የዘጋውን መንግስት እንዲተካው አደረገች። አምባገነን የተባለውን መንግስት ደግፋ በስልጣን በቆየበት ጊዜ ሁሉ የኔ ውድ ልጅ እያለች አዝላና አቅፈው ቆየች። አሜሪካ ከ70 ዓመታት በፊት በጓቲማላ በፕሬዚዳንት ጃኮብ አርቤንዝ ላይ ያደረገችው ጥቃት ከዚያ ወዲህ ደጋግመዋለች። ለመሆኑ በጓቲማላ ምን ሆነ? የምጣኔ ሀብት ድቀት አሜሪካን በ1920ዎቹ መጀመሪያ ላይ በፈተናት ጊዜ በርካታ የጓቲማላ ዜጎች ከስራ ውጭ ሆነው ነበር። እንዲያም መሆኑ ደግሞ አብዮት ይቀሰቅሳል የሚል ስጋት ባለመሬቶቹን አስጨንቃቸው። የመሬቱ ባለሀብቶች ስጋት አሜሪካን የሚያሳስባት ነበርና ጥቅማቸውን የሚያስፈጽምላቸው መሪ እንዲሾም አደረጉ። ጆርጌ ቤዮኮ የምርጫውን እንዲያሸንፍ ሆኖ ስልጣኑን ያዘ። ጆርጌ ሙሉ ፈቃዱና ስራውን የአሜሪካ ባለሀብቶችና ባለመሬቶችን ማስደሰት ነበር። ጓቲማላያኖች ከገዛ ሀገራቸው መሬት ከስራም ውጭ እያደረገ የአሜሪካን ካምፓኒዎች እንዳሻቸው ሆኖላቸዋል። በርካታ መሰረታቸውን አሜሪካ ያደረጉ ካምፓኒዎች ሰፋፊ መሬት ተሰጣቸው። እንደተባበሩት ፍራፍሬ ካምፓኒዎች አይነቶች የህዝብ መሬት እንደፈቀዱ ያህል እየሰጠ ከታክስ ነፃ አደረጋላቸው። አብዛኞቹ አሜሪካውያን የሆኑ ባለመሬቶች ንብረታቸውን ለመጠበቅ ለሚወስዱት እርምጃዎች ተጠያቂ እንዳይሆኑ በህግ አጸደቀላቸው። ሰራተኞቻቸውን ስርዓት ለማስያዝ ብለው ቢገድሏቸው ተጠያቂነት ነፃ ይሆናሉ። የሀገሪቱ ተወላጅ በውጭ ባለሀብቶች በጎ ፈቃድ ከመኖሪያ ያለፈ መብት አልነበረውም። የጆርጌ ክብ መንግስት አሰራር በዚያች ሀገር ብሶቱ ገፍቶ አብዮት እንዲቀሰቀስና በኋላ ማመፅ እንዲነሳሳ ምክንያት ለሆነው ለተባበሩት ፍራፍሬ ካምፓኒ 200,000 ሄክታር ሰጠ። አሜሪካን በጓቲማላ የጦር ሰፈር እንዲኖራት ፈቀደ። በሁለተኛው የዓለም ጦርነት መጨረሻ በጓቲማላ ዩኒቨርሲቲ አሜሪካ እንደ ነፍስ ልጇ በምትንከባከበው የዩቤክ መንግስት ላይ አመፅ ተቀሰቀሰ። በአመፁ መስመራዊ መኮንኖችና ወታደሮች ተቀላቀሉበትና ዩቤክ አደረግኩኝ የሚለውን ማሻሻያ ሁሉ የሚሰማው ጠፋ። ከስልጣኑም ወረደ። ጀነራል ቫዲስ ተካው። ግን እንቅስቃሴው አላቋረጠም። ተቃዋሚዎቹ ተደራጅተው አመፃቸውን ቀጠሉበት። በዚያም ጊዜ ነው እነ ሻምበል አርቤንዝ ለውጡን ለመምራት ወደፊት የመጡት። ከዚያም በኋላ የአርቤንዝ ስም እየታወቀ መሪነት አቅምም እንዳለው እየታየ ሄደ። ጃኮብ አርቤንዝ ወታደራዊ መኮንን ሆኖ በአመፁ መታደሙ ያናደደው ፕሬዚዳንት ቫዲስ ከስራው አባረረው። ስለዚህ በስደት በሄደበት ኤልሳልቫዶር ስደተኞች እየሰበሰበ ለአብዮቱ አመፅ እንዲዘጋጁ አደራጃቸው። ወታደሮቹም መንግስት እንዲገለብጡ ግን ሲቪሎች የተካተቱበት መፈንቅለ መንግስት እንዲሆን አስተባበረ። ጥቂት ወታደሮች ተማሪዎች ሆነው ብሔራዊ ቤተ መንግስቱን ተቆጣጥረው አመፁን አፋፋሙ። በሁለተኛው ቀን በርካታ ወታደሮች ሲቪሎች ተቀላቀሏቸው። ግጭት ያስከተለው የትጥቅ ትንቅንቅ ፕሬዚዳንት ቫዲስ እጁን ሰጥቶ ስልጣኑን እንዲለቅ አስገደደው። የዚያን ጊዜው እንቅስቃሴ እስካሁን ድረስ የጥቅምት አብዮት ተብሎ ይታወቃል። ጃኮብ አርቤንዝ ከሀብታም ቤተሰቦቹ የተወለደው በጓቲማላ ሲሆን በከፍተኛ ማዕረግ የተመረቀና የተማረውን በጓቲማላ የጦር አካዳሚ ነበር።
በአካዳሚክ ትምህርቱም ያገኘው ከፍተኛ ውጤት ለፈጣን ማዕረግ አብቅቶታል። በወታደራዊ አገልግሎት ጊዜውን የአምባገነኑን ጆርጅ ዌቤክ ጭካኔና ግፍ ተመልክቷል። ጓቲማላውያን ከመሬታቸው የተፈናቀለው የአሜሪካ ባለሀብቶች መሬታቸውን ከዚያም መለስ እያሉ ሲወስዱ አይቷል። በዚያች ሀገር ለውጥ መምጣት እንዳለበት አምኗል። በሚስጥር ከሚመስሉት ጋር መከረ። ምክሩም ሲታወቅበትና ከስራ ሲባረርም በሚስጥር መደራጀቱን አላቆመም። ፍራንሲስኮ አራና የሚመራው የተሳካ መፈንቅለ መንግስት የቫንዲስ መንግስት ካስወገዱ በኋላ በሌተናል ኮሎኔል ማዕረግ ወደ ውትድርና ሙያው ተመለሰ። ምርጫም ተካሄደ። ጆሴ አርቬሎ የመጀመሪያው ህዝብ የተመረጠ ፕሬዚዳንት ሲሆን አርቤንዝ የመከላከያ ሚኒስትር ሆኖ ተሾመ። ጆሴ አርቬሎ በጓቲማላ ማህበራዊ ለውጥ እንዲኖር ፖሊሲ ነድፎ ወደ ስራ ቢገባም እድሜ አላገኘም። እሱን ለመተካት በተደረገ ምርጫ ጃኮብ አርቤንዝ ፕሬዚዳንት ሆኖ ተመረጡ። ምርጫው ትክክለኛና ሚዛናዊ ነው መሆኑን በአሜሪካ ጭምር ተረጋግጧል። አርቤንዝ በጓቲማላ በህዝብ ድምፅ ለመመረጥ ሁለተኛ ፕሬዚዳንት መሆኑ ነው። ባልተጨበረበረ ምርጫ ማሸነፉን አሜሪካ አምናለች፣ ግን የኮሙኒዝም አፍቃሪነቱን በጥርጣሬ መዝገብ ይዘዋለች። አርቤንዝ ጓቲማላ ኋላ ቀር ከሆነው የስልጣኔ ሀብት ስርዓት ጎትቶ ለማውጣትና ህዝቡን ተጠቃሚ ለማድረግ የሚያስችል ፖሊሲ ነደፈ። የጓቲማላ መሰረተ ልማት ያለ ወጪ ሀገሮች እርዳታ ዘመናዊ ለማድረግ እሰራለሁ አለ። ተጨማሪ ቤቶች፣ መንገዶች፣ ወደቦች ለመገንባት ያለውን ፍላጎት ይፋ አደረገ። ኢንዱስትሪዎች ለመገንባት፣ ማዕድን ለማውጣት፣ የመጓጓዣ መሰረተ ልማትና ባንኮች ለማስፋፋት ማቀዱንም ተናገረ። ይህ ለአሜሪካ የአርቤንዝ እርምጃ የባሰ እንድትጠረጥረው አደረጋት። በተጨማሪም የቀዝቃዛው ጦርነት ገኖ ወጣባት ጊዜ ነበርና የነ ሶቪየት ህብረት ሶሻሊዝም በጓቲማላም የእግር መርገጫ እንዳያገኝ ማንኛውንም ቀዳዳ ለማስወገድ ህዝቧን የምትቀሰቀሰ የኮሚኒስት መሆኗን እያጎላች በመንቀሳቀስ ነበር። አሜሪካ ከሁሉም በላይ ያስደነገጣት አርቤንዝ በእርሻ መሬት ላይ ሊወስድ ያሰበውን እርምጃ ነው። የተባበሩት የፍራፍሬ ካምፓኒ ጓቲማላ አብዛኛውን ለም መሬት ለዓመታት ይዞታ አድርጎታል። በጠቅላላው 220 ሺህ መሬት ይዞ ወደ አሜሪካ የሚላከውን ከፍተኛ የሙዝ ምርት ያመርትበታል። ጓቲማላ የሙዝ ሪፐብሊክ እስከምትባል ድረስ 40 ሺህ በሚደርሱና በአነስተኛ ክፍያ በሚያሰሯቸው ሰራተኞች ሙዝ እያመረተ ይልካል። ግን ሙዝ የሚያመርትበት ከዚያው መሬት 15 በመቶን ብቻ ነበር። ከይዞታቸው 2/3ኛውን ያላለማው ተወርሶ እንዲከፋፈል በሚል ህግ መሰረት የተባበሩት ፍራፍሬ ካምፓኒ ይዞታውን ይውረስ ተባለ። ይህን ጊዜ ዋይት ሃውስ ተነቃነቀ። ይህ ካምፓኒ ቀላል ባለ ሀብት አልነበረም። ፖርቶ ፓሪስ የተባለውን ጓቲማላ ከአትላንቲክ ውቅያኖስ ጋር የሚያገናኘውን ብቸኛ ወደብ ይዞታ አድርጓል። የካምፓኒው ዓመታዊ ትርፍ በ1943 ዓ.ም መሆኑን 65 ሚሊዮን የአሜሪካን ዶላር ደርሶ ነበር። ይህ ትርፍ የጓቲማላ መንግስት ገቢ በ2 እጥፍ ይበልጣል። ከመንግስት ገቢ ይልቅ የአንድ ካምፓኒ ትርፍ የላቀ ነበር። ካምፓኒው በአሜሪካ ፖለቲካም ረጅም እጅ ነበረው። የውጭ ጉዳይ ሚኒስትር ፎስተር ዳላስን ወንድሙ የሲአይኤ ኃላፊው አለን ዳላስ የካምፓኒው ጠበቃና የቦርድ አባል ሆነው ሰርተዋል። ከዚያም ጀምሮ የተያያዘ ግንኙነት አላቸው። በተባበሩት መንግስታት ድርጅት የአሜሪካን አምባሳደሩም ከዚሁ ቡድን ውስጥ ይቀላቀላሉ። ወደ ጓቲማላ የሚሄዱ ጋዜጠኞች ሞቅ ያለ ገንዘብ ስለሚሰጣቸው ገንዘባቸው ሁሉ ካምፓኒውን የሚያሞግስ ሆኖም ነበር። የአሜሪካ ጋዜጠኞች በፍራፍሬ ካምፓኒው ጉርሻ እየተፈነገሉ እውነትን ለመዘገብ የሚተናንቃቸው ሆኑ። በይፋ ይደረግ የነበረውን የቅጥረኞች ስልጠናና የአሜሪካ ድጋፍ ለመናገርና ለማየት አልፈለጉም። የአሜሪካ ድብቅ ሴራ የአርቤንዝ መንግስት ደረሰበትና አጋለጠው። አሜሪካ ግን እንዲህ ያለ ነገር እጄ የለበትም ስትል አይኔን ግንባር ያደርገው ብላ በተባበሩ መንግስታት ድርጅት ጉባኤ ላይ ማለች። ያን ጊዜም መገናኛ ብዙሃኖቿ እንደተለመደው መንግስት የደገፈውን ፕሬዚዳንት አርቤንዝና መንግስቱን ያብጠለጠሉት ጀመር። በገለልተኛ በነፃነት እንደሚሰሩ የሚሰብኩት የአሜሪካ ፕሬሶች የመንግስታቸውን ስህተት እየሸፈኑ የፍራፍሬ ካምፓኒውንም እየደገፉ ሐሰተኛ ዘገባ በማቅረብ ተጠመዱ እንጂ እንዴት፣ ለምን ብለው ለመጠየቅ አልፈለጉም። የጊዜው ፕሬዚዳንት አይዘንሃወር ጸረ ኮሙኒስት አቋም የገነነ ነበርና በነ ፎስተር ዳላስ ሐሳብ ሰተት ብሎ ገባላቸው። የአርቤንዝ መንግስትም ለማስወገድ ወሰኑ። ጓቲማላ በከባድ ሁኔታ እያለፈች ነው። መጥፎ ጦርነት በጓቲማላ ላይ አዣንቧል። የተባበሩት ፍራፍሬዎች ካምፓኒ የአሜሪካ ሞኖፖሊ የአሜሪካ ባለስልጣናት ጋር ለደረሰው ጥፋት ኃላፊነት ይወስዳሉ። ሁላችንም ከተሞች እንዴት እንደወደሙ አይተናል። ከቅርብ ርቀት አውሮፕላኖች ቦምብ መትረየስ አዝንበውናል። ሴቶች፣ ህፃናት ተገድለዋል። በተያዙት ከተሞች የሰራተኞችና የገበሬዎች ተወካዮች እንዴት እንደተገደሉ አውቀናል። ያለ
ተባበሩት ፍራፍሬዎች ካምፓኒ ሲባል የተወሰደ አሰቃቂ ድርጊት ነው። ጓቲማላ የተሟላ የአየር ኃይል እንደሌላ ሲያውቁ ህዝቡን ለማስጨነቅ ይሞክራሉ። አስነዋሪ ድርጊቶችን በኮሙኒዝም መጋረጃ ለመሸፈን ይፈልጋሉ። ግን ምክንያቱ ያ አይደለም። የተባበሩት ፍራፍሬዎች ሌሎች ካምፓኒዎች ጥቅም ሲባል ነው። ለሁሉም ጊዜ እውነቱን ያወጣዋል። ስልጣን ለመልቀቅ ወስኛለሁ። ፕሬዚዳንት ስልጣኔን ለጦር አዛዡ ካርሎስ ዲያዝ አስረክቤያለሁ። አንድ ቀን ጠላት ይሸነፋል። ዛሬም ለሀገር የነጻነትና እድገት ቀናተኛ ነኝ። ሁላችሁም ደህና ሁኑ ስላችሁ በሐዘን ነው። የአርቤንስ መንግስት ከተወገደ ጥቂት ወራት በኋላ 7 ሰራተኞች ማህበራዊ መሪዎች ተገደሉ። ሁሉም ማህበራትም ታገዱ። ሁሉም የለውጥ ውጤቶች ተሰረዙ። የፕሬዚዳንት አልባርኔዝ ደጋፊዎች ናቸው የተባሉ 900 የሚሆኑ ጓቲማላ በእስር ቤት ማቀቁ። የተገደሉም ተገደሉ። 150 ሺህ የሚሆኑ ጓቲማላዎች ተገድለዋል። የፍራፍሬ ካምፓኒ ወደ ስራ ተመልሶ ትርፉን መዛቅ ጀመረ። አርቤንስ በህግ ያጸደቀውን የመሬት ድልድል ተሰረዘ። በጓቲማላ ታይቶ የማይታወቅ ቀውጥ